ብሩኬ ቀለበት አሰረ። ሃይሚ በቅናት ተቃጠለች። ወይኔ ጉድ እኮ ነው። አይ ሃይሚ ድሮ እሱን መያዝ ነበረብሽ ማለት ነው። አሳዘንሽኝ፣ እውነት አሳዘንሽ። ብሩኬን ጀግና፣ ወደፊት አንተ ወደፊት ሂድሽ ጀግና፣ እውነት በጣም ጀግና ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስሌት ተከታዮች እንኳን ደስ መጣችሁ። ቻናሉን ሰብስክራይብ ላይ ሼር በማድረግ አበረታቱ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ብሩኬ ከሆነች ልጅ ጋር መጥቶ ነበረ። በጣም ዘና ፈታ ያለች ናት ማለት ነው። እና አዲስ ናት ደግሞ ለካሜራ እንትን ትላለች፣ በካሜራ ትፈራለች እና አትፍረዱባት ማለት ነው። እና ሃይሚ ደግሞ ለዚህ ነው እንዴ አለች፣ ለዚህ ነው እንዴ ከኔ ጋር ስትጠላ የነበረው ብላ ሸራ አደረገች ማለት ነው። እኔ ታዘብኩ። በጣም ትገርማለህ። በማንኛውም ሶሻል ሚዲያ ላይ በማንኛውም እንትን ስታደርግ በቃ ሜንሽን አታርገኝ ሃይሚ ሃይሚ አትበል። ከዛ አብርሽ ብሩኬ ደግሞ ማለት ነው እኔ አንፈልግም ግን ልጆችን መልሽ፣ 2 ልጅ መልሽ፣ 4 ናቸው የሰጠውሽ 2 ለቂ ይቅርታ 2 ላንቺ 2 ለኔ ነው የሚሆኑት፣ የሚገቡት እንደዛ ነው ብሎ ተናገረ ማለት ነው። ከዛ እሷም ግን ለዚህ ነው እንዴ ብላ እንትናለች። ለዚህ ነው እንዴ እንደዛ ስታደርገኝ የነበረው ለዛ ነው እንዴ ብላ በጣም ተናደደች። ለመናገር በጣም የተናደደችው ሃይሚ ማለት ነው። ግን አያስታውቅባትምና ዛሬ ዘና ፈታ ብሎ እስኪ ምን ታመጫለሽ? እስኪ ስትጸጸትብኝ ነበር፣ ስትስጅብኝ ነበር፣ ታያለ ስትይ ነበር፣ ስዝችብኝ ነበር፣ እስኪ ምን ታመጫለሽ ብሎ ከዛ አችን ሴት ያቺ ጓደኛውን አመጣት ማለት ነው። እና በጣም ታምራለች፣ ረጋ ያለች ናት። ያው እንግዲህ ከሃይሚ ጋር አገናኘ እያለች ነው። እንግዲህ ነገ የሚፈጥረውን ነገር እናያለን። እስቲ ሃይሚ ፍቅረኛሽም አይደለም ብሩኬ ምንሽም አይደለም፣ ስታገኛት ምን ልታያት ነው? ምን ልታያት ነው? ሩታ እንኳን ነፃነትን እንደዛ ስትላት የነበረው ባሏ ስለሆነ ነው እንደዛ ስትናገር የነበረው። እንደዛ ስትናገር የነበረው ማለት ነው። አንቺ ምን ብለሽ ለምን ተገናኘሽ ብለሽ እንትን ያለሽ ልትሰድቢያት ነው? ልትሰድቢያት አትችይም። ምክንያቱም አንቺ ምንም ነሽ ለብሩኬ፣ እሷ ምንም ናት ማለት ነው ለብሩኬ። ስለዚህ ሁለታችሁም አንድ ናችሁ ማለት ነው። ብሩኬ ምንም የሰው ኮመንት እንትን አትስደቧት እያለ ነበረ፣ ግን አትስደቧት የሃይሚ ቡችሎች ማለት ነው። የመጣችሁ ደግሞ እዚያ ተሳደቡት። ለመናገር ብሩኬ ወደፊት የፈለገውን ነገር ያድርገው። ታውት የፈለገውን ነገር እንትን ያድርግ። ለምንድን ነው እሱ ካልፈለገ አልፈለገም ነው አይደል እንዴ? ሁሉ ጊዜ ሰላም የሌለበት እንዴ? ዛሬ እንኳን ፈገግ አለ። ዛሬ እኮ ሳቅ አይደል እንዴ? ከሷ ጋር ቢለያይ ራሱ ፈገግ አለ ዛሬ እንዴ። ለምንድን ነው እንደዚህ እንትን የምትሉት? ለምንድን ነው እንደዚህ ነገሮችን የምታጠሙትና እንደዚህ ማድረግ የለብህም እያላችሁ የምትሳደቡት እንደዚህ አትሳደቡ። ብሩኬ ጀግና የኔ ቅብራራ የእናቱ ጋባት ወንተ ወደፊት ይሌ ሌሎቹ ይቃጠሉ ማለት ነው። ይቃጠሉ፣ ጨጓራቸው ይቃጠል። ምክንያቱም ምንም ማድረግ አይችልም። አንተ መሆን አይችሉም። አንተ እኮ ስታድግ የተሻለ ነገር ስትሆን ሲያምርብ ሰው ምቀኛ ነው ማለት ነው። በቃ አንተ ወደታች እንድትወርድ የተሻለ ነገር እንድታገኝ አይፈልጉም። ይሄ በፍጹም የተሻለ ነገር እንድታገኝ አንተ አይፈልጉም። ስለማይፈልጉ ለዛ ነው። ስለዚህ ያለው ነገር እንደዛ አንተ እነሱን በፍጹም አትስማቸው ማለት ነው። ወደፊት ብቻ አንተ ወደፊት ብቻ ሌላውን ተውና ማለት ነው። ስለሌላው ምናምን መናገር እንትን መጨነቅ የለብህም። አንተ ወደፊት ሂድ። እነሱ ዝም ብሎ ያውሩ። አውርተውም እንትን ይላሉ። አውርተውም ሲደክማቸው ይተውታል ለማለት ያህል ነው እንጂ ለሌላ ነገር አይደለም። እና እንጃ በጣም ነው የገረመው ማለት ነው። በጣም ኮመንታተሮች የምትሳደቡ ሰዎች እነሱ ቢዝነስ ነው እየሰሩ ያሉት አይደል እንዴ? ለምንድን ነው የምትሳደቡ? እነሱ እኮ እና ታዲያ ሚዲያ ላይ እኮ አንድ ሰው እኮ ሲመጣ ሚዲያ ላይ አንድም
ዶላር ለመስሪያ ብለው ነው ይሄን የሚያመጡት። አንድም ሁለትም መላ እንዲኖር ብለው ነው ሚዲያ ላይ የሚያመጡት እንጂ ሚዲያ እኛ ደግሞ ሚዲያ ሲመጡ ደግሞ እኛ ደግሞ ሀሳብ አስተያየታችን ምክንያቱም እነሱ ፖስቱ እኛ ደግሞ ሀሳብ አስተያየታችን እንደየግላችን እንገልጻለን። ስለዚህ የኛ ጥፋቱ ምንድነው? በራሳችሁ አይዲያ ነው አሁን በራሳችን አይዲያ በጣም መሽታ ያላችሁ አታዩም እኮ እናንተ ለመናገር ለዛ ነው እንጂ በራሳችን አይዲያ ብንመጣኛ ጣልተና እንደኛ ኮንታላም አይደል እንዴ? ስለዚህ እንደዚህ ባታደርጉ እየተሻለና እየተመረጠ ነው የሚሆነው። ጥሩ አይደለም። አተሳደቡ። እነሱ ለምን ይመጣሉ? እነሱ በሽማግሌ አይታረቁም እንዴ? ስለዚህ እነሱም ለዶራን ነው የሚመጡት፣ እኛም እንሰራለን። ስለዚህ በየኛ ጥፋት ምንድነው? ሀይሚ በቃ ተነጥቀሻ ምንም ማድረግ አትችይም። በቃ ወሰደችብሽ ማለት ነው። ልጅቷ ወሰደችብሽ፣ ተቀማሽ። ምን ታደርጋለሽ? ምንም ማድረግ አትችይም። እንግዲህ ምንም ልታደርግ አትችይም። ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ምንድነው ወጪ ጥዶ ማልቀስ የሚባል ነገር ማልቀስ የሚባል ምንድነው የሚባል ተረት አለና ድሮ ነበር እንጂ እንትን ማለት ያለብሽ አንቺ አሁን ለምን እንደዚህ ሆነ፣ ለምን እንደዚህ ሆኖ፣ በዚህ ወጥቶ በዚህ ገብቶ እንደዚህ ብሎ ማለት በፍጹም የለብሽም ለማለት ያህል ነው እንጂ ሌላ ነገር ሌላ ችግር የለብኝም ከአንቺ ጋር እውነት ለመናገር። ስለዚህ አንቺ ያንቺ ጥፋት ነው እንጂ የማንም ጥፋት አይደለም እውነት ለመናገር ማለት ነው። ስለዚህ አንቺ የምትሰሪው ስራ የምታደርጊው ነገር ጥሩ አይደለም እንዴ? እሱን እንዴ ሀይሚ ስሜን እንኳን ተሳስተህ እንኳን ነው እንኳን ያልሽው እኮ ምን አልሽው? ስሜን ተሳስተህ እንኳን ሜንሽናል እንዳታደርገኝ እንዳትጠራኝ ስሜን ተሳስተህ ራሱ እኔ ትጠራኝ በፍጹም እኔ አልፈልግም ነው ያልሽው። እውነት ለመናገር አስበሽዋል? ይሄ እኮ ነውር እኮ ነው። እንደዚህ እኮ አይደረግም። የዚህን ያህል እኮ እሱ ምንም አላደረገሽም። እውነት ለመናገር ምን አደረገ? ምንም አላደረገሽም። ስለዚህ አንቺ እንደዚህ እንዴት ታደርገኛለህ? እንደዚህ እንዴት ትለኛለህ? እንደዚህ ማለት የለብሽም በፍጹም። ስለዚህ እሱ ሄደ። የአንቺ ጥፋት ምንድነው? ሄደ። የእሱ ጥፋት ምንም ጥፋት የለበትም። ጥፋት የሚባል የለበትም። እሱ አሁን ጥፋት የሚባል የለበትም። ሁሉም ጥፋት ያንቺ ነው ሀቢብቲ። ሁሉም ጥፋት ያንቺ ነው፣ ሌላ ነገር አይደለም። እውነት ለመናገር ያንቺ ጥፋት ነው። ተይ ስትባይ አሰሜም ተይ ከጎኑ ሁኚ። አንዷ ትመጣለች፣ አንዷ ትወስድብሻለች። ተይ እንደዚህ አታሪ ስትባይ አሰሜም እውነት ለመናገር። ስለዚህ እንደዚህ ማድረግ የለብሽም። አሁን በኋላ ያዙን ልቀቁኝ ማለት ፋይዳ የለውም ሀቢብቲ። ምንም ፋይዳ የለውም እውነት ለመናገር ማለት ነው። ፋይዳ ስለሌለው አንቺ አሁን እንደዚህ ብትይ ምንም የሚሰራ ነገር የለም። ምንም ነገር አይሰራም። ስለዚህ ተበልተሻል ብሩኬ። ሸበላ ወደፊት ሂድ። አንተ ሰዎችን ኮሜንቶችን አትስማ። ሰዎችን ከሰማ ወደ ኋላ ነው የሚያደርጉ ማለት ነው። ወደ ኋላ ነው የሚያደርጉ መናገር። ስለዚህ ያለው ነገር እንደዛ ስለሆነ ሰዎች ተዋቸው ያውሩ። ምክንያቱም አንተ ነገ የተሻለ ነገር ስታገኝ በአንተ እንትን ይላሉ፣ በአንተ ይቀናሉ ለማለት ያህል ነው እንጂ ለሌላ ነገር አይደለም። ስለዚህ እንደዚህ መጨነቅ የለብህም በፍጹም ማለት ነው። አትጨነቅ፣ ለሰዎች እንደዚህ አትጨነቅ። ወይኔ ቤተሰብ እና በደህና ደሩ። በላይቭ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቤተሰብ አበረታቱኝ። የሚጀ እንግዲህ ባሌን አምጥቼ ፌመስ እንድታበረታቱ ሰምታችኋል። መቼም ጥንድ ነው የምታበረታቱ እንጂ እኛንም ማመደም ጉሽና ያለንማ አበረታቱን እንጂ እውነተው አበረታቱን። ነገ የተሻለ ነገር እንድናገኝ እኛንም ተው አበረታቱን አላባወኝ። ቤተሰብ እንግዲህ ሰተራችሁ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። መልካም ቆይታ ይሁንላችሁ። መልካም ጊዜ